እኛ ስጋና ደሙን ፈርተን ነው ወይም ችላ ብለን ዝም ብለን ቆመን የቆራቢዎች ታዛቢዎች ሆነናል? ደግሞ እኮ ወደ ቅድስት ወደ ውስጥ ገባ ብለው የሚቆሙ ሰዎች አሉ። ኧረ እባካችሁ ለቆራቢዎች ቦታ ልቀቁ ሲባል ሊሰሙ ነው። ቆራቢዎች ወጣቶችም ሸምገል ያሉ ሰዎችም ነጫጭ ለብሰው መቆሚያ ያጣሉ። ውጭ ነው የሚያስቀድሱት። የማይቆርቡ ቦታ ይዟል። ሲቆርቡ አፍጦ ያያል። ለመታዘብ ነው እንደ የተጠራ አፍጦ ማየት መታዘብ። ምናልባት የምናውቀው ጓደኛችን መጥቶ ሲቆርብ እንዲህ እሱን ብሎ ቆረበ እንዴ ፈራጅ እንሆናለን። አትፍረዱ ተብለናል። እንፈርዳለን። እኛ የምናውቀው ያንን ሰው ገና ድሮ ነው። እሱ ግን ከእግዚአብሔር ታርቋል። እሱ ከእግዚአብሔር ሲታረቅ እኛ ግን አልታረቅንም። ቆራቢዎችን እንተቻለን። መተቸት አይደለም፣ ለመተቸት አይደለም የተጠራ ነው። ለመታዘብ አይደለም የተጠራ ነው። የጸሎት ቦታ የዓለም ነው። በመኖሪያ ቤታችን መጸለይ እንችላለን። በስራ ቦታ መጸለይ እንችላለን። በእሑድ ሰንበት ተሰብስበን በጋራ እግዚአብሔርን ማምለክ እንችላለን። ሁሌም በሰርክ ጸሎት በቤተ መቅደስ እየተገኘን ስለ ኃጢአታችን ማልቀስ፣ ማንባት፣ ይቅር እንዲለን መጸለይ እንችላለን። የጸሎት ጊዜ በዚህ ዓለም የምንኖረው ዕድሜ ነው። የጸሎት ቦታም ይቺ ዓለም ናት። በመቃብር እግዚአብሔርን ማረኝ ብለን መጸለይ አንችልም። ነፍሳችን ሲኦል ከወረደች በኋላ ነፍሳችን መጮህ መለመን ትችላለች፣ ግን ጊዜው አልፏል። ሰው ከሞተ በኋላ ንስሐ የለውም። በመጽሐፈ ግንዘት ላይ አለ አልወጡ ለሰብ እምድር ሞቱ ለሰብ አልወጡ ንስሐ። ሳንሞት ነው ሕያው መሆን ያለብን። ልበ አምላክ ክቡር ዳዊት ኢይመውት ዘእንበለ ዘአሐዩ አለ በመዝሙር 117 ላይ ሳልድን አልሞትም ማለት ነው። ምን ማለት ነው? ሳልድን አልሞትም። በአማርኛው መጽሐፍ ቅዱስ ላይ በሕይወት እኖራለሁ እንጂ አልሞትም ይላል። ግን እኮ ሞቷል። ምን ማለት ነው? ሳልድን አልሞትም የሚለውን በግዕዙ የተጻፈውን እንውሰደው። ንጉሥ ዳዊት እንደምናውቀው እግዚአብሔርን በድሏል። ሕግ ተላልፏል። መጀመሪያ አመነዘረ፣ ከዛ ቀጠለ ነፍስ ገደለ፣ ውሸት ሰራ በአምላኩ በእግዚአብሔር ፊት 150ውን መዝሙረ ዳዊት የደረሰ ከዛም በላይ ለእግዚአብሔር በመቅደሱ እየተገኘ በበገና የሚዘምር በበገና እየዘመረ ከሳኦል ላይ አጋንንትን ያወጣ የነበረ መዝሙሩ አዳኝ የነበረ በመዝሙሩ ይፈውስ የነበረ የእግዚአብሔር ልብ እግዚአብሔር እንደ ልቤ ያለው እሱም ኃጢአት ሰራ። ዕለት ዕለት ኃጢአት ስለምንሰራ ነው ደሙ የፈሰሰልን። ዕለት ዕለት የምንሰራው ኃጢአት በደሙ ስለሚታጠብልን ነው። ስንመለስ ኃጢአታችንን ስንጸየፍ እና ሳልድን አልሞትም አለ። አመንዝሮ ሞቷል። ነፍስ ገድሎ ሞቷል። በውሸት ሞቷል። የሥጋ ሞት ደግሞ ይጠብቀዋል። ዳዊት በመንፈሱ ሞቷል እና በመንፈስ እንደሞተዋ በኃጢአቴና በበደሌ በመንፈስ እንደሞተ በሥጋ አልሞትም፣ ሳልድን አልሞትም። ኃጢአቴን በፊቱ ተናዝዤ ስለ ኃጢአቴ እንባዬን አፍስሼ አመድ ነስንሼ አመድ ለብሼ አልቅሼ ከእርሱ ጋር ታርቄ በመንፈስ ሕያው ሆኜ በመንፈስ ድኜ በሥጋ እሞታለሁ አለ። እቅዱም ተሳካለት። በእግዚአብሔር ፊት ስለ ኃጢአቱ አነባ፣ ስለ ኃጢአቱ አለቀሰ። እግዚአብሔርም ኃጢአቱን ይቅር አለው። በእንባው ኃጢአቱን አጠበለት። ስለ ኃጢአታችን ስለ በደላችን የምናለቅሰው ለቅሶ መንፈሳዊ ነው። ከእግዚአብሔር ጋር ኅብረት እንድናደርግ የሚረዳ ነው።
ሐዘኑ ስለ ኃጢአት ስለ በደላችን ከሆነ መንፈሳዊ ነው። በዚህ ትውልድ ይባረካል። ገንዘብ ስለጠፋ፣ ልጆች ስለሞቱብን፣ ወላጆች ስለሞቱብን፣ ጓደኞች ስለሞቱብን የምናዝን የምናለቅስ ከሆነ እሱ ሥጋዊ ነው፣ ዓለማዊ ነው፣ ወደ ጥፋት ያመራል። መንፈሳዊ ሐዘንና ለቅሶ ስለሰራነው ኃጢአትና በደል ከሆነ እርሱ መንፈሳዊ ነው። እግዚአብሔርም ደግሞ ኃጢአታችንን ይቅር ለማለት ፈቃዱ ነው። የእግዚአብሔር የምሕረት እጁ እኛን ይቅር ለማለት ወደ እኛ እንደተዘረጋች ናት። ደሙ የፈሰሰው ሥጋው የተቆረሰው የእኛን ኃጢአት ለመደምሰስ ነው። የኃጢአታችን የማስተስሪያ መሳሪያ የመድኃኒታችን የኢየሱስ ክርስቶስ ደም ነው። ኃጢአታችንን ተጸይፈን ኃጢአት መስራት ስናቆም፣ ስለ ኃጢአታችን ስናነባ፣ ለንስሐ አባታችን ዘርዝረን ተናግረን የሰጡንን ቀኖና በፈቃዳችን በደስታ በእንባ ስንጨርስ ያን ጊዜ በቀራንዮ በመስቀል ላይ የፈሰሰው የመድኃኒታችን የኢየሱስ ክርስቶስ ደም ኃጢአታችንን ያጥበዋል። በፊቱ ንጹሐንና ቅዱሳን አድርጎ ያቆመናል። ከዛ በኋላ ሥጋና ደሙ ስንቀበል ለደህንነታችን ለዘላለም ሕይወታችን ይሆናል። ፍርሃት አይኖርም፣ ስጋት አይኖርም፣ ጭንቀት አይኖርም። በሚቀጥለው ሳምንት ልንሳሳት እንችላለን። እንኩ ሥጋው ደግሞ እየተቀበልኩ ነው፣ ወይኔ ማቆም አለብኝ። ሥጋው ደግሞ እኮ ስንቀበል ሰዎች ነን። በሚቀጥለው ቀን እኮ ኃጢአት ልንሰራ እንችላለን፣ ልንሳሳት እንችላለን። በእቅድ ኃጢአትና በደል አንሰራ፣ ግን ልንሳሳት እንችላለን። ለስሕተት መኑ ይልየቧ ልበ አምላክ ክቡር ዳዊት ስሕተትን ማን ያልፋታል? ስሕተትን ማን ልብ ይላታል አለ መዝሙር 18:12 ላይ። ሁላችንም ከስህተት ነፃ እንሆን። ጻድቅ በቀን 7 ይወድቃል ይነሳም። ቆራቢዎችን እንተቻለን። መተቸት አይደለም፣ ለመተቸት አይደለም የተጠራ ነው፣ ለመታዘብ አይደለም የተጠራ ነው። ሥጋና ደሙን እየተቀበልን ከእግዚአብሔር ጋር ኅብረት ለማድረግ ነው። ይቆይ ነው።